ጋይስ በእናታችሁ ሼር እያደረጋችሁ ማለት ነው ለሀቢባ እና ለሳሪ ለነ መሲ ብሪጅስቶን ምናምን አድርሱልኝ። ጓደኛዬ ናት፣ በጣም ከባድ ችግር ውስጥ ነው ያሉት። ማለት እርጉዝ ናት እና ሰዎቹ እንትን ሊያስወጧት ነው ከቤት ወደምትሄድበት ማታውቅም፣ አዲስ ናት። ለዛም ከመጣች ገና 6 ወሯ ነው እና ሌላው ነው እንግዲህ የሰው ፕራይቬሲ ከዚህ በላይ ማውራት አልፈልግም። ሼር እያደረጋችሁ ብቻ ለሳሪ እና ለነ መሲ ምናምን አድርሱልኝ። በጣም ከባድ ችግር ውስጥ ነው። የተቆለለውን ዕቃ እጠቢ። እሺ እሺ። እኔ ደግሞ ስራ መስራት እዚህ መስራት አልፈልግም። በቃ ከዚህ ቤት መውጣት ነው የምፈልገው። ማለት ወደ ሀገር መሄድ ነው። ሌላ እድል የለሽም። ወደ ሀገር ለምን? ኦልሬዲ 3 ወር ስላለፈሽ ቢሮ አይቀበልሽም። 10 ወርሽ ነው። ትኬትሽን በራስሽ ደሞዝ ቆርጠሽ ወደ ሀገር ቤት መሄድ ትፈልጊያለሽ? ጥሩ። ሴትዮዋ ደግሞ ለመክተብ የከፈልኩትን 7000 ሪያል ትክፈለኝ እያለች ነው። ወደ ሀገሯ መሄድ የምትፈልግ ከሆነ ሌላ ሰራተኛ እንዳመጣበት እያለች የመክፈል አቅም አለሽ? መክፈል ይቻላል እንዴ? ማለት ሌላ ሰው ይከፍላል? ራስሽ ነሽ እንጂ ከቤተሰቦች ከኢትዮጵያ አስልከሽ 7000 ሪያል ለመክተብ አንቺን የገዛችበት መክተቡ ቀይርልኝ ስትለው 3 ወር ስላለፈ መቀየር ስለማትች አውጥተሽ ጣያት አለኝ መክተቡ አለች። ገባሽ? እሺ። ስለዚህ ብር ቢስ የሚከስረው እኔ አልኩሽ እኮ ምሳሌ አሁን እኔ እንደዛ አልፈልግ ብለው ታወጡ ይከፍላሉ ወይ ሌሎቹ ነው ያልኩሽ። እናንቺ ሌሎቹ ይከፍላሉ ወይ ይከፈላሉ? አሁን እኔ አልፈልግም ብዬ ወጣ ግዴታ ያስከፍሉኛል። አዎ አንቺ በራስሽ ስለሆነ አልፈልግም ያልሽው፣ ሴትዮዋ ብትሆን አልፈልግም ያለችሽ ህጉ አያስገድድሽም እንድትከፊ። አንቺ ስለሆንሽ ሴትዮዋን አልፈልግም፣ አንቺ ስለሆንሽ ስራውን አልፈልግም እያልሽ ያለሽው ኪሳራዋን መክፈል አለብሽ። የመክፈል አቅም አለሽ? አቅሙማ የለኝም፣ ግን እኔ ብቻ አላቅም። እኔ ወላሂ እኔ እዚህ መቀመጥ አልፈልግም። እኔ መቼም በቃ እንግዲያውስ መቀመጥ ካልፈለግሽ በራስሽ ገንዘብ ትኬት ቆርጠሽ ወደ ሀገር ቤት መሄድ ትችያለሽ። የሴትዮዋን ኪሳራ ደግሞ በቃ እሱን ልንገርልሽ። ቁጥሯን ላኪልኝ ዋትሳፕ ላይ። አትፈልግም ትኬቷን ቆረጭላት በደሞዟ እና ላኪያት እላታለሁ። እሺ እሺ ተላከኝ። ወላሂ እኔ ተላከኝ፣ ግን እኔ ብቻ ስልኬን እንዲያጠፉብኝ ነው የምፈራው። ታጠፋብኛለች። በጣም ብዙ ቀን ቀምታኝ ታውቃለች እኮ። ብታጠፋውም ችግር የለውም፣ ብትቀበልሽም ችግር የለውም። ምን ያደርግልሻል? ስልክ እኔ በእሷ ስልክ አገኝሻለሁ። በእሷ ስልክ ደውል እናገኝሻለሁ። እሺ ስልክ ግዴታ አይደለም፣ ከወሰደችው ትውሰደው። መጀመሪያ ግን ሳትወስደው የእሷን ቁጥር ላኪልኝና እኔ በእሷ ቁጥር ደውዬ አገናኝኝ እላታለሁ። ካላገናኘችኝ ኤምባሲ ይደውላል። እሺ አሁን ላኪልኝ ዋትሳፕ ላይ ስልኳን ቶሎ በይ። አሁን የእሷ ስልክ እንዲኖረኝ እፈልጋለሁ። ዋናው ብቻ ስልክ አይወሰድብኝ እስቲ፣ ዋናው ብቻ ስልክ አይወሰድብኝ። እቺ ልጅ ፍቅር ይዟታል ጋይስ። ቲክቶክ ላይ ተጥራየዋለች፣ ፍቅር ይዟታል። ይታለ ስልክ 24 ሰዓት ስልክ። እንዴት ነው አንቺ ባዮች ላይ ቁጥር የምታስቀምጪው? አንቺ የቢዝነስ ሰራተኛ ነሽ? ስራሽን አርፈሽ አንገትሽን ደፍተሽ ስሪ። አንደኛ ምግብሽን እና ደሞዝሽን ካስተካከለች አትመልሺላት፣ ለሴትዮ አትመላለሺ። እንደገና ስታናግርሽ ግም አትበይ፣ ዝም አትበይ፣ መልስ ስጪ ስታናግርሽ። እሺ ትሁት ለመመለስ ምን ቋንቋ ካልቻልሽ 10 ወር ሙሉ ሰርተሽ ቋንቋ እንዴት አታውቂም? በምን ሰዓትሽ ነው 10,000 ሰው ፎሎ ያደረግሽው ቲክቶክ ላይ ንገሪኝ። በምን ሰዓትሽ ነው ቁጭ ብለሽ 10,000 ሰው ፎሎ አድርገሻል? ፎሎሽ ሞልቷል። 10,000 ፎሎ ተከፈኩት እኮ በጣም ብዙ ወር ሆነኛል ማለት እና ምን ያህል ቲክቶክ ላይ ጊዜሽን እንደምታባክኝ ይሄ እኮ ማሳያ ነው እኮ። ቁጭ ብለሽ 10,000 ተፎሎ ያረግሽበት ስልክ ቀንሺ። ይኸውልሽ የሚያዋጣሽ ስራሽ ነው፣ ስልክ አይደለም። ስልክ ቀንሺ፣ ስራሽ ላይ ትኩረት አድርጊ። እኔ ደግሞ ቃል የምገባልሽ ነገር ሴትዮዋ በቃሏ መሰረት ካላስተካከለች፣ ደሞዝሽን በቅርቡ ካላከች ቁጥሯን ትልኪልኛለሽ። አሁን አወራታለሁ። ደሞዟን አስገብቻለሁ ካለች ደረሰኛ አምጪ እላታለሁ። ደሞዝሽን ካላስገባች በሰዓቱ ጸባይዋን ካላስተካከለች፣ ስቲል የሚርብሽ ከሆነ ስቲል ደሞዝሽን በተከከለ ካላስገባች፣ ስቲል ልጆቿ አፋቸው የሚከፍቱብሽ ከሆነ ኤምባሲ ያሳውቅልሻለሁ፣ ፖሊስ እንጠራልሻለን፣ ትወጫለሽ ከዛ ቤት። 10 ወር ስለሆነሽ ኦልሬዲ አሁን ወደ ሀገርም ልትላኪ ትቻልሽ፣ አይታወቅም። ወደ ሀገርም ቢሆን ልሄድ የምትይ ከሆነ ምንም ችግር የለውም። እሺ
እሺ ያኔ ታስተካከለኝ፣ ግን አታስተካከልም። ሁሌ ነው በቃ በደላ ላስጠየቅኳት። ይኸውልሽ ኢክራም አንቺ ቤት ውስጥ የምታደርጊውን ነገር ሴትዮዋ ማታውቅ ከመሰለሽ ካሜራ ገጥማልሻለች። ካሜራ አለ አውቃለሁ፣ አውቃለሁ። እንዲያለ ስልክሽን ስትጎረጉሪ ትናንትና እኛ ጋር ነው ላይቭ ላይ ዋልሽው። ስልክሽን ስትጎረጉሪ እዛ ጋር የሚታጠብ ዕቃ እንደዛ ተደርድሮ ስልክሽን ስትጎረጉሪ ሴትዮዋ በካሜራ እያየችሽ ነው። ኦፊስ ተቀምጣ፣ ስራ ቦታ ተቀምጣ። ስራሽን አክብረሽ ስሪ። የሚያዋጣሽ ስራሽ ነው። የቲክቶክ ወሬ አያዋጣሽም። ነገርኩሽ። ስራሽን አክብረሽ ከሰራሽና ሴትዮዋ ደሞዝሽን በሰዓቱ ካልሰጠችሽ እኔ ቃል ገብቼልሻለሁ ኤምባሲ የምነግርልሻለሁ።